ማርያም ከሌለች እግዚአብሔር የለም የሚሉ ጳጳሳት ኢየሱስ ክርስቶስ ሰው መሰል ነው እንጂ ሰው አይደለም የሚል ይሄ በነገራችን ላይ የመጀመሪያ ኑፋቄ ነው። መስማማት ከእግዚአብሔር እንጂ ከሰው ሐሳብ ጋር አይደለም። መስማማት ከእግዚአብሔር ቃል ጋር ከእውነት ጋር ነው የሚደረገው ጥረት። የሚፍጨረጨረው ማርያምን በጣም ወደ መለኮት ለመቀየር የሚደረገው ጥረት በጣም እግዚአብሔርን መሳደብ ነው። እሷ ተሰቅላለች ነው ያለው። ይሄኛው የተሰቀለው የማርያም ስጋ ነው የሚለው፣ ያኛው ደግሞ እሷ ተሰቀለች ነው የሚለው እና እነዚህ ትምህርቶች ራሱ ስህተት ናቸው። አሁንም እያልን ያለነው የሀገራችን ሕዝብ የመነኮሰ የንስሐ አባት እያበጀ ፍዳውን አይ ለምሳሌ ብዙዎች ተደፍረዋል ስለተገለጠ እኛ በፊት ቅድም መርጌታ ቀጸላ እንዳሉት እኔ ማቃቸው 2004 ነው ማነው 1994 ነው 1994 በአካል ያየኋቸው አቡነ እንድርያስን 1994 ነው እና ያስተዋውቁኝ ሰው የጎንደር መምህር ናቸው እና እኚህ ታላቅ አባት ናቸው ብለው ቡራኬዎቻቸውን እንቀበል ብለው ወስደውኝ ጉልበታቸውን ስምን ቡራኬ ወስደናል። አሁን ላይ እንግዲህ ከቆይታ በኋላ የሊቃውንትነታቸውን ወይም የማንነታቸውን ሁኔታ ስሰማ ደግሞ እንግዲህ የሚሰማን ነገር አለ አይደለ? በአባቶቻችን ያፈርን መሆኑ ደግሞ ይሄ ራሱ ለሀገርም ለቤተ ክርስቲያንም ትልቅ ከባድ ውድቀት እንዳለ የሚያሳይ ነው። ቅድም እንዳልኩት እንግዲህ በስተመጨረሻ ነገሩን ያው ተመልካቾቻችን ትኩረት ሰጥተው እንዲረዱት ቤተ ክርስቲያን ተሐድሶ ያስፈልጋታል ስንል በውስጧ ያሉት በስነ ምግባርም በፍቅርም በትህትናም ያላቸው ማንነት በግልጽ አደባባይ ላይ የሚናገሩትን እናንተው የምትሰሙት ነው በየሚዲያው። ምክንያቱም አንድ የቤተ ክርስቲያን መሪ የሆነ ወይም ደግሞ የቤተ ክርስቲያን አገልጋይ የሆነ ራሱን የቻለ ስብዕና ራሱን የቻለ መገለጫ ትህትና፣ ፍቅር መቼም ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌያችን ነው። በፍቅር በትህትና ነገሮችን ደግሞ ኃጢአተኞችን ከኃጢአታቸው የሚነጹበትን በፍቅር በማቀናት አገልግሏል። ሊቃነ ጳጳሳትም ቤተ ክርስቲያንን እንዲጠብቋት መንጋውን እንዲጠብቁ ለራሳቸውም እንዲጠነቀቁ ታላቁ ሐዋርያ ቅዱስ ጳውሎስ አጽንኦት ሰጥቶ ነበር። አሁን ምእመኖቿም እንዲሁም ደግሞ እንደው ማስተዋል ያላችሁ የቤተ ክርስቲያን አባቶች ሊቃነ ጳጳሳትም አሁንም መመለሱ ጠቃሚ ነው የሚለውን ሐሳብ ልንገልጽ እንወዳለን። በአጠቃላይ እንግዲህ በዝክረ ኒቅያ የነበረው ውይይት የነበረው የተገለጠው የተያዘው አጀንዳ በምን አይነት መልኩ እንመልከተው ስንል በሁለት መልኩ፣ አንድ ጠቃሚው ነገር ምንድነው? መሰብሰብ መቻሉ፣ መነጋገር መቻሉ። በሌላ በኩል ደግሞ ጠቃሚ ያልሆነው ነገር ምንድነው ስንል ከነርሱ ሕይወት ወይም ከነበራቸው ቆይታ የሚያወጡት ነገር ግን ለቤተ ክርስቲያኗን ስጋት ላይ የጣለ ነው። ከዛ በኋላ እንግዲህ በቲክቶኩ እና በዩቲዩቡ በፌስቡኩ ያሉት መምህራን የሚባሉ በተለያየ ኮሌጅ ተመርቀው የወጡ አባቶችን ለማቅናት ተቸግረው ወደ ላይ አባቶችን ለማቅናት ምን እያሉ ነው? እንዲህ ለማለት እየፈለጉ ነው ይላሉ። በተለይ ደግሞ እንግዲህ አባትን መገሰጽ ይከብዳል አይደለ? ወደ ላይ እና አቡነ ሕዝቅኤል አሁን ወጥተው የተናገሩት ነገር እና አቡነ ፊልጶስ ማርያም ከሌለች እግዚአብሔር የለም የሚሉ ጳጳሳት እንግዲህ እነዚህን ደግሞ ሻል ያሉት ትንሽ ቲክቶክ ላይ ያሉት ሻላልን እኛ ደግሞ ለቤተ ክርስቲያኗ ቀናኢንን ያሉት ደግሞ ለመገሰጽ ተቸግረዋል። እነሱም እንዲያው በዚሁ አጋጣሚ እኔ አንድ መልእክት አለኝ። መስማማት ከእግዚአብሔር እንጂ ከሰው ሐሳብ ጋር አይደለም። መስማማት ከእግዚአብሔር ቃል ጋር ከእውነት ጋር ነው። መስማማት መታረቅም ከእግዚአብሔር ጋር ነው። መስማትም ከእግዚአብሔር ነው። እምነትም ደግሞ ከመስማት ነው። መስማትም የእግዚአብሔርን ቃል ስለሆነ ስለዚህ መስማትም መቅናትም መታረምም የሚኖረው ሰው ወደ እግዚአብሔር ከተመለሰ ነው። ማንም ከዚህ ውጪ ማቅናትም አይችልም፣ ማረምም አይችልም፣ ማስተካከልም አይችልም። ለምን ስንል ይህንን የሚያደርግ ቢኖር ኖሮ እግዚአብሔር አንድያ ልጁን በመላክ መከራ እንዲቀበል ለምን አደረገ?
ከሰው ነገሮችን አርሞ አስተካክሎ መልካም የሆነውን ደግሞ መልካም ነው ብሎ የሚያቀና ቢኖር ኖሮ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ባልመጣ ነበር። ከዛ በኋላስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ድህነት፣ ለሰው ልጆች ሰላም የከፈለው ዋጋ በመስቀል ላይ በመስቀሉ ደም ሰላም ካደረገ በኋላ የሚመራ መንፈስ ቅዱስ መጥቷል። መንፈስ ቅዱስ ባላስፈለገ ነበር የሚያቀና ሰው ቢኖር ኖሮ። ስለዚህ አሁን የሚያቀና ማንን በመስማት? መንፈስ ቅዱስን። በምን በመመራት? በመንፈስ ቅዱስ። ይህንን እውነት ልናሰብረበት ያስፈልጋል። ስለዚህ በአጠቃላይ እንግዲህ አሁን በሚዲያውም በሁሉም ዘንድ ያለው መወዛገብ አንድ እውነትን ይወልዳል። በትክክል አንድ እውነት ይወለዳል። አንድ የእግዚአብሔር ኃይል ይገለጣል። ሁሉም ደግሞ የዛን ሰዓት እጁን በአፉ ጭኖ ወይ የእግዚአብሔር ታላቅነት የሚልበት ጊዜ እየመጣ ነው። አሁን እየተነቀነቀ ነው። እየተናጠ ያለ ነገር አናተ ላይ መውጣቱ አይቀርም፣ መገለጡ አይቀርም። ስለዚህ ለዚህ ምን ያስፈልጋል ስንል መመለስ በንስሐ እግዚአብሔርን መፍራት፣ እግዚአብሔርን መስማት፣ አባቶችን ደግሞ ከማክበር ውጪ ሌላ ልንላቸው ልቦና ይስጣቸው ከማለት ውጪ ሌላ ልንል የምንችለው ነገር የለንም። እንግዲህ ወንድሞቼ እናንተ እንደገለጻችሁት ስማቸውን እየጠራን ብናነሳ ጊዜ ይበቃል። ስማቸውን አንድ ባንድ ነቅሰን እኔ ብዙ ያስኩታል። እንደውም የጻፍኩት ሁሉ ወደፊት መጽሐፍ እየጻፍኩ በቃ መርጌታ መላክን አይቼ ከወንድም መልካም ቅናት አለ አይደለ? አሁን አንድ መጽሐፍ እንግዲህ አንድ መጽሐፍ ይወለዳል። አሁን በእኛ መካከል እናንተም ትጽፋላችሁ አባቶች፣ ታሪክ ጥለን እንሄዳለን። እነሱ ገድል ከጻፉ እኛ ደግሞ አንድ ነገር ጥለን እንሄዳለን። አንድ የሚተረክ ታሪክ፣ እውነትን የሚያሳይ ታሪክ፣ ወደዚህ ወደ መጽሐፍ ቅዱስ ዞር የሚያደርግ ታሪክ እንጽፋለን። ስለዚህ የሊቃውንቱንም እንዲሁም ደግሞ ቲክቶክ ላይ ያሉትን መምህራንም የብፁዓን ሊቃነ ጳጳሳትንም ንግግር ሐሳብ ለመታዘብ ችለናል። ምእመናን፣ ተመልካቾች፣ የቤተ ክርስቲያን ልጆች፣ አድማጮች እውነቱን ከእግዚአብሔር ቃል መረዳቱ የተሻለ ነው የሚል መልእክት አለኝ። አመሰግናለሁ። እሺ ቀሲስ እግዚአብሔር ይባርክዎት። በጣም ሰፊ ማብራሪያ ነው። ጉባኤ ኒቄያ የስብሰባውን ዓላማና ስብሰባውን በሁለት ገጽታ አይቼዋለሁ። ጠቃሚ ጎድኑና ጎጅም ጎድኑ። አንደኛ ጎጂ ጎድኑ እኛ ያላነሳ ነው ማለት ነው። ጎጂ ጎድኑ ምንድነው የሚባለውን ምእመናን ያላወቁትን፣ ምእመናን እስካሁን ያልሰሙትን በሚዲያ እንዲገለጥ ስተት እንዳለ በቤተ ክርስቲያን ውስጥ ላይ ስተት እንዳለ ያጋለጠ ነው። እንዲሁም ደግሞ ምእመናን ልጆቻቸውን ሳይቀር መናፍቃን ሲሏቸው የኖሩትን ጥያቄ ሊቃውንቱ አንስተው ሲወያዩበት ስተት እንዳለ በቤተ ክርስቲያን ለልጆችም ጭምር። ለምሳሌ አሁን የቄስ ልጅ ጴንጤ አለች፣ አይታወቅም እንግዲህ መነኮሳትም አካባቢ ላይ ያሉ ልጆች ጴንጤዎች ይኖራሉ። እና ይሄን ሁሉ አስመልክቶ ያው ሚዲያ ምስጢር የለም እኮ ሚዲያ እኮ እንደው የሚገርም እኮ ነው እንደው የሚገርመው እኮ እንደው እና እንዲህ አይነት ከቄስ ቤት የወጡ መናፍቃን ተብለው የተሳደዱ ከቤተሰቦቻቸው መቃብር ላይ እንዳይቆሙ ቤተሰቦቻቸው ሲሞቱ እንደገና ደግሞ ሲወልዱ እነሱ ቤት ከገባችሁ እንደ ውሻ ናችሁ ተብለው ሲወገዙ የነበሩትን ሁሉ አሁን ሊቃውንቱ እያፍረጠረጡ እያወጡት ነው። በነገራችን ላይ በጣም ትልቅ ነገር እየሰማው ነው። ለምሳሌ አንድ ገብረ ሕይወት ነው መምህር ገብረ ሕይወት ነው ማነው የሚባለው ሊቃውንቱ ያሉት ነው እሱን ሰውዬ ይሄ መጫ እንትን ቤት ሰላም ወልዳ መዝገበ ቃል ገብረ ሕይወት የሚባሉ ሰውዬ ለምሳሌ የወለደች ሴት ለምን አራት ልጅ ብትወልድ አራት ጊዜ ለምን ትጠመቃለች? የ80 በጣም ይገርም ነው። የወለደች ሴት ርኩሰት ለመልታለ ልትባል አይገባም። የጎረቤቷን የሙስሊም ቤት ሙስሊሚት ወልዳ ሄዳ ጠይቃ ከወጣች ትጠመቅ ይባላል። አራት የጠየቀ ሁሉ ርኩሰት እና ገና ደግሞ ነርሶች ሲያዋልዱ ደም ይነካቸዋል እስከ 20 ቀን ድረስ መንጻት አለባቸው የሚል ትምህርት ነበር። እሱም ሁሉ አፍርሰው ተደሰተ። ጋብቻን እንዴት ትቃወማላችሁ ብሎ እኮ ነው የተናገረውና ሰውየው ደስ ብሎኛል። እንዲህ አይነት እንትኖች የመጡት ከምንድን ነው ስንል ከምናነሳው ጥያቄና ከምንሰጠው ማብራሪያ ጭምር መጽሐፍ ቅዱሳዊውንም ትምህርት ከምናስተላልፈው አንፃር ነውና ወደ ዋናው አሁንም ስመለስ ምናልባት ቅድም መምህር ኃይለ ልዑል አቡነ እንድርያስን በተመለከተ
ያስተላለፉት ትምህርት ነገረ መለኮታዊ ይዘቱን የሳተ ነው። አቡነ እንድርያስ ብቻ አይደሉም፣ አቡነ ሕዝቅኤልም ጭምር የሳተ ትምህርት አስተምረዋል። አቡነ ማርቆስ ጥሩ ሐሳብ የሰጡት ነው። አቡነ እንድርያስ፣ አቡነ ሕዝቅኤል፣ አቡነ ፊልጶስ ያው ቆየት ባለ ንግግራቸው የተናገሩት ነገር አለ። እሱን ሁሉ እየደመርን እሳቸው የቆየ ስለሆነ ነው። እሱ ግን ሰሞኑን የተነሳው ሐሳብ ላይ በተለይም የሁለቱ ትምህርት እንደ እውነቱ ከሆነ አስወግዞ የሚያስባርር ከቤተ ክርስቲያኒቱ የአቡነ እንድርያስና የአቡነ ሕዝቅኤል ትምህርት። አቡነ ዘካርያስ እኮ ማርያም ቤዛዊተ ኩሉ አትባልም ያለ ማን ነው? ማን ጀግና ነው? እሳቸው እሱም ብለዋል። ማን ጀግና ነው ብለዋል። እንዴት ነው? በጉልበት ነው እንዴ? በጉልበት ያስቀብሉን ነው እና እሱን አስመልክቶ እስኪ እንግዲህ መርጌታ ይለሉን መጽሐፍ ቅዱሳዊውንና ነገረ መለኮታዊውን ሐሳብ ጨምሮ የእነዚህን ሰዎች አመለካከት አሁንም ብንጨምርበት የሚል ስላለ ወደ እሱ መልሰው። እሺ፣ አመሰግናለሁ። ብዙ ጥሩ ሐሳብ ነው ሲነሳ የነበረው። ትንሽ በአቡነ እንድርያስ ሐሳብ ላይ ሐሳብ መስጠት ፈልጋለሁ። ምንድነው ይሄ አጠቃላይ ትምህርቱ ቤተክርስቲያንም ስለሚጎዳ ነው። እኔ አሁን ይሄንን ሐሳብ ሳነሳ ቤተክርስቲያንም ይጎዳል። ለምሳሌ አቡነ እንድርያስ ምንድነው ያሉት? ክርስቶስና ማን ነው ኢየሱስና ልጇ መለኮት ስለተዋሃዳቸው ይላል። መለኮት ስለተዋሃዳቸው ማርያምና ልጇ መለኮት ስለተዋሃዳቸው ቅድም መርጌታ እንዳለው የሚበሉት የሚጠጡት ጽዳጅ አልነበረውም። ያው እግዚአብሔር ይመስገን ሳይንስ አሁን ነገሮችን ስላብራራ ላብም ጽዳጅ ነው። ላብም ጽዳጅ ስለሆነ አንድ ሰው በላብ የሚወጣ ነገር ካለው እየተጸዳዳ ነው ማለት ነው። መንፈስ እንደዚህ አይነት ነገር የለውም። መንፈስ መለኮት እንደዚህ አይነት ነገር የለውም እና ይሄ ስላለ በዚህ ላይ መነሳት አንዳንድ መንፈስ እኮ ሲወጣ መንፈሱ ነው የሚወጣው እንጂ የሚያልበው እኮ የሰውየው ስጋ ነው። ሰውየው ስለተጨነቀ መንፈሱ ስላስጨነቀው ይጮህ ይወራጭ ምናምን ስለነበረ የሰውየው ስጋ ያልበዋል። መንፈሱ በኖ ነው የሚጠፋው፣ አይታይም። ጥሩ አይደለም መርጌታ። ሽታው በጣም ጥሩ እኮ ያው እኮ ጽዳጅ ነው። ቆሻሻ እኮ ነው። ቆሻሻ እኮ ነው። እሱ ብቻ አይደለም እኮ የመንፈሱ ብቻ ሳይሆን አሁን አንድ ሰው ባይል ቢያልበው ይሸታል እዚህ ካልታጠበ ማለት ነው። በየጊዜው እኮ የምንታጠበው ከዚህ የተነሳ ነውና ይሄ እንትን ነው። ግን እኔ በሌላ መንገድ ለምሳሌ አንድ ችግር አምጥቷል። የእሳቸው ንግግር ኢየሱስ ክርስቶስ ፍጹም ሰው አይደለም የሚል ሐሳብ አምጥቷል። ለምሳሌ የበላው ነገር እንደ ማንኛውም ሰው በመጸዳጃ የማይወጣ ከሆነ ኢየሱስ ክርስቶስ መለኮት ነው ወይም ሰው መሰል ነው። ይሄ ዶስቲሲዝም የሚባል ትምህርት አለ። ይህንን ትምህርት ነው እሳቸው ያንጸባረቁት። አንዱ በመጽሐፍ ቅዱስ ውስጥ በጣም ትኩረት ተሰጥቶ መጽሐፍ ቅዱስ የተጻፈበት ወይም ደግሞ አንደኛ ዮሐንስ መልእክት ተጻፈ የሚባለው ዮሐንስ መልእክታት የተጻፉበት ዋናው ነገር ኢየሱስ ክርስቶስ ሰው መሰል ነው እንጂ ሰው አይደለም የሚል ይሄ በነገራችን ላይ የመጀመሪያ ኑፋቄ ነው። ቤተክርስቲያን በነበረችበት ዘመን ቤተክርስቲያን ስትመሰረት ይሄ ኑፋቄ ነበረ። ኖስቲሲዝም የሚባል ከዚያ ደግሞ የተወለደ ዶስቲዝም የሚል ዶዋኬ ማለት ያው መምሰል የሚል የግሪክ ቃል አለ እና ከዚያ የመጣ ትምህርት ነው እና ይሄ ትምህርት ምንድነው ከተባለ ኑፋቄ ነው። ለቤተክርስቲያን ራሱ ይጎዳል። እና አሁን ይሄንን ስናገር እሳቸው ስላሉት ብቻ ሳይሆን ይሄንን ትምህርት ህዝቡ የሚቀበል ከሆነ ይሄንን ትምህርት ህዝቡ የሚያስተናግድ ከሆነ ምን እያደረገ ነው ማለት ነው? የኑፋቄ ትምህርት እያስተናገደ ነው ማለት ነው። መጽሐፍ ቅዱስ ይሄንን በተደጋጋሚ ተቃውሟል። ለምሳሌ አንደኛ ዮሐንስ ምዕራፍ 4 ይሄንን ሐሳብ ይቃወማል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ነው እንደሆነ መርምሩ፣ ብዙ ሐሰተኞች ነቢያት ወደ ዓለም መጥተዋል ይልና የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም ነው የሚለው። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ይህ አይነቱ መንፈስ ምን አይነት መንፈስ ነው ነው የሚለው? የክርስቶስ ተቃዋሚ መንፈስ ነው ነው የሚለው። ስለዚህ ይሄ አሁን እሳቸው እያነሱት ያሉት ሐሳብ በክርስቶስ ሰውነት ላይ ያላቸውን አመለካከት ነው የሚያንጸባርቀው። ቤተክርስቲያን ኢየሱስ ክርስቶስ ፍጹም ሰው ነው ብላ ታምናለች። ይሄ ነው የቤተክርስቲያኒቱ ዶክትሪን ማለት ነው። እንደገና የሰለስቱ ምዕት የእምነት አቋም መግለጫ ኮነ ፍጹመ ሰብአ ዘእንበለ ኃጢአት ባሕቲት፣ ከኃጢአት በስተቀር ፍጹም ሰው ሆነ ብላ ነው የምታስተምረው። እና ይህንን ትምህርት
እሳቸው አፍርሰዋል፣ እሳቸው ተቃውመዋል። ምክንያቱም ሰው አይደለም። አሁን በእሳቸው ትምህርት ሰው አይደለም፣ መለኮት ስለተዋሃደ መለኮት ስለሆነ ወይም ደግሞ ሰው መሰል ነው ማለት ነው። ሰው መሰል ነው። ሰው ከሆነ እንደ ሰው ምን መሆን አለበት? መንጸባረቅ አለበት። ለምሳሌ ማንኛውም ምግብ ነው ሰው የሚበላው። በነገራችን ላይ በኢየሱስ ክርስቶስ አስተዳደግ ላይ የተለየ ነገር አናይ። መጽሐፍ ቅዱስ ስናጠና ኢየሱስ ክርስቶስ ይህን በላ ይህን አልበላም የሚል ትምህርት አናገኝም። ማንም እስራኤላዊ የሚበላው ምግብ ነው እየበላ ያደገው እና ከዚህ የተነሳ ይሄ የእሳቸው ትምህርት ስህተት ነው። የኢየሱስ ክርስቶስን ፍጹም ሰውነት ምን ይላል? ይቃወማል። ይሄ ትምህርት ደግሞ ተወግዟል። መጽሐፍ ቅዱስ ይህንን ትምህርት ያወግዘዋል። የዚህ ተመሳሳይ ሐሳብ እዚያው ሁለተኛ ዮሐንስ ላይ ተቀምጧል። በነገራችን ላይ ይህንን በጥንቃቄ መጻሕፍት ስላስተማሩት ነው መናገር አለብን ብዬ ያሰብኩትኝ። እዚሁ ምዕራፍ ሁለተኛ ዮሐንስ ላይ አንድ ምዕራፍ ነው ያለው እና ቁጥር 7 ላይ ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው ይላል። ይህ አሳቹና የክርስቶስ ተቃዋሚ ነው። አያችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ አያምኑ። እነዚህ ዶስቲዝሞች ማለት ነው። ስለዚህ ሰው መሰል ነው ማለት ነው። ዮሐንስ ግን አጠንክሮ እየተናገረ ያለው ምንድን ነው ከተባለ ኢየሱስ ክርስቶስ ሰው ነው እያለ ሰው ነው። በነገራችን ላይ ዮሐንስ መልእክቱንም ሲጽፍ ያየነውን የሰማነውን በእጆቻችን ምን ያልነውን የዳሰስነውን ሰው መሰል ከሆነ አይዳሰስም፣ አይጨበጥም። ግን እነ ዮሐንስ የዓይን ምስክሮች ናቸው። ለዚህ ነው ዮሐንስ ይህንን ሐሳብ በተደጋጋሚ አንስቶ እየተናገረ ያለው ኢየሱስ ክርስቶስ ፍጹም ሰው ነው። እንደገና እዚያ ዕብራውያን ምዕራፍ 2 ላይ ያለውን ሐሳብ ማንበብ ጥሩ ነው። ዕብራውያን ምዕራፍ 2 ቁጥር 14 ላይ ያለው ሐሳብ ምን ይላል? እንግዲህ ልጆቹ በሥጋና በደም ስለሚካፈሉ ይላል አይደለ? እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩት ሁሉ ነፃ እንዲያወጣ በሥጋና በደም ተካፈለ። በሥጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው ምን አይደለም? የመላእክትን ዘር አይደለም ነው የሚለው። አያችሁ፣ ኢየሱስ ክርስቶስ በሥጋና በደም ተካፍሏል። ብዙ ጊዜ ይህንን ሐሳብ ሰዎች በተሳተ መንገድ በመረዳት ሥጋና ደም ነስቷል ሲባል ልክ ሥጋ ቆንጥሮ ደም ቆንጥሮ የወሰደ ስለሚመስላቸው መረዳት ይከብዳቸዋል። ግን እያለን ያለ አንድ ሰው ሊያደርገው የሚችለውን ነገር ከሰው ወስዷል ኢየሱስ ክርስቶስ። ያንን ደግሞ የወሰደው ከማን ነው ከተባለ ከድንግል ማርያም ነው። ስለዚህ ኢየሱስ ክርስቶስ ወይም ስለ ኢየሱስ ስናወራ ኢየሱስ ክርስቶስ ፍጹም ሰው እንደኛ የሆነ ሰው ነው። እንደኛ በልቷል። እንደውም እኮ መጽሐፍ ቅዱስ ይላል መሰላችሁ ወይ የወይን ጠጅ ጠጣ ነበር ይላል አይደል? የሰው ልጅ ዮሐንስ ሳይበላና ሳይጠጣ መጣ ይላል ወንጌል ላይ ማቴዎስ 11 መሰለኝ። የሰው ልጅ ዮሐንስ ሳይበላ ሳይጠጣ መጣ፣ አጋንንት አለበት አላችሁት ይላል። የሰው ልጅ ግን እየበላና እየጠጣ መጣ እና ምን አላችሁት ነው የሚለው? የወይን ጠጅ ጠጪ የቀራጮችና የኃጢአተኞች ወዳጅ አላችሁት። በላተኛና የወይን ጠጅ ጠጪ እንጂ በላተኛና የወይን ጠጅ ጠጪ። ስለዚህ ኢየሱስ ክርስቶስ እንደ ማንኛውም ሰው ነው የመጣው። ምንም ከሰውነት የጎደለው ነገር የለም። ይህንን ቤተክርስቲያን ማመን አለባት። ይሄ ሰው መሰል ነው የሚለውን ትምህርት በነገራችን ላይ ማውገዝ አለባት። እንግዲህ እሳቸው ትልቅ አባት ናቸው፣ ይወገዙ ብዬ አልናገርም። ትምህርታቸው ግን መስተካከል አለበት። መስተካከል አለበት። ቤተክርስቲያን በዚህ ላይ ማስተካከያ ወይ እሳቸው እንዲያስተካክሉ ይቅርታ እንዲጠይቁ መደረግ አለበት። ወይም ደግሞ ይሄ ካልሆነ ደግሞ ቤተክርስቲያን ራሷ ማስተካከያ መስጠት አለባት። ይሄ የስተት ትምህርት ስለሆነ በቤተክርስቲያን የታወቀ የተወገዘ መልእክት የተጻፈበት ብዙ የሃይማኖት ክርክር የተደረገበት ኢቭን በዚህ ጉዳይ ላይ ብዙ መጻሕፍት ሁሉ ተጽፈዋል እና ይሄንን መታየት አለበት የሚል ሐሳብ አለኝ። ይሄ አንደኛው ሐሳቤ ነው። ሁለተኛው ሐሳቤ ደግሞ ማርያም ስጋን ስለተዋሃደች የሚላል። ማርያም ራሱ ስጋን ስለተዋሃደች መለኮት ስለተዋሃደ ይቅርታ፣ ያው መለኮቱና እኮ ነው መለኮቱና ስጋን ስለተዋሃደች ነው የሚለው። እናትና ልጁ ስጋን ስለተዋሃዱ ነው የሚሉት። ስለዚህ እሷ ምን ተዋሃዳለች የተባለ እሷ መለኮት ነች፣ ግን መታ ስጋን ተዋሃዳለች ነው እያሉ ያሉት። እሷ ከተዋሃደች በኋላ ነው ክርስቶስ መከሰል እኮ እንደዛ እኮ ነው። ስለዚህ ትልቅ የስተት ትምህርት ነው። ይሄ ምንድን ነው የሚያሳጣን ከተባለ የክርስቶስ ሰውነት ያሳጣናል። ክርስቶስ ፍጹም ሰው አይደለም ነው የምንለው። ለምን መሰላችሁ? አሁን በኦርቶዶክስ አንድ የማርያምን ክብር ለማምጣት ተብሎ የማርያምን ክብር ለመጠበቅ ተብሎ ስለ ማርያም የሚነገረው ትምህርት በሙሉ ስህተት ነው። ለምሳሌ ቅድም አንስተነው ነበርና ከጥንት ጀምራ ተጠብቃ የመጣች ዘር ነች ይላሉ።
እንደገና ደግሞ አንዳንዶቹ ከሰማይ ነው የመጣችው ሁሉ ይላሉ። እኔ ድርሳነ ሐና የሚባል መጽሐፍ ላይ ይሄንን እንብያለሁ። ድርሳነ ሐና ምዕራፍ 2 ቁጥር 19 ላይ ሐና በሕልሟ እያየች ሁለት መላእክት በግራና በቀኝ ይዘው መጥተው እንትን ይላል ነጫጭ ርግቦች ይላል ኢያቄም ሐና ወለዱ ሰማይ ሰማዩ ሙኒ ያስረቀል ፀሐይ ሰማይ ነው የወለድኩ ማለት እሱ ምናልባት ይሄ ትርጉም አሁን ምን ይባላል መሰለህ? ያው ሰማይ አይደለ እግዚአብሔር የእግዚአብሔር ዙፋን ሰማይ የእግዚአብሔር ዙፋን ስለሆነ ምናልባት እሷንም እንደ እግዚአብሔር ዙፋን በመቁጠር ታስቦ ሊሆን ይችላል። ዳግም ይሰማይ ይላል። ዳግም ይሰማይ እንደዚያ ሊሆን ይችላል። አይደለ ይሄ ሳይሆን ምን መሰለህ የተባለ እሷ ራሷ ከሰማይ ነው የመጣችው ነው። ማርያም ኃይል አርያማዊት አዎ። ስለዚህ ይሄ ትምህርት ምን አለው ካል ችግር አለበት ነው እያልን ያለ ነው። ማርያም ሰው አይደለችም ማለት ነው። አሁንም ወደ የት ነው የሚወስደን ከተባለ ኢየሱስ ክርስቶስ ፍጹም ሰው አይደለም ማለት ነው። ተመልከቱት። ማርያም ሰው ካልሆነች ኢየሱስ ዘርን የወሰደው ከማን ነው? ከማርያም ነው የወሰደው። ከማርያም ዘር ከወሰደ ማርያም ሰው ካልሆነች ኢየሱስ ክርስቶስ ሰው አይደለም ማለት ነው። በነገራችን ላይ አጠቃላይ የመጽሐፍ ቅዱስ ትምህርት በሙሉ ውሸት ነው ማለት ነው። ለምሳሌ የዳዊት ዘር ይለዋል፣ የአብርሃም ዘር ይለዋል፣ የይሁዳ ዘር ይለዋል፣ ከይሁዳ ነገድ የሆነው አንበሳ ይለዋል። እነዚህ ነገሮች በሙሉ ምንድነው የሚሆኑት? ውሸት ይሆናል። ምክንያቱም እሷም አራማያዊት ነች፣ ኢየሱስም አራማያዊ ነው፣ ወይም ከሰማይ ነው የመጡ ሁለቱም ማለት ነው። እና እነዚህ ሁለት ትምህርቶች በስነ መለኮት ደረጃ የነገረ ስጋዌን ትምህርት ያፋልሳሉ የሚል ሐሳብ አለ። እና ወደ የት ነው የሚያቀኑ ከተባለ ቅድም እንደጠቀስነው ወደ ዶስቲዝም ትምህርት ነው የሚወስዱት። ሰው መሰል የሚል ሰው መሰል ሰው አልሆነም፣ ሰው መሰል። እነሱ ወደዚህ ትምህርት የመጡት ለምንድን ነው ከተባለ ስጋ ርኩስ ነው፣ መንፈስ ቅዱስ ነው። መንፈሳዊ ዓለም በሙሉ ቅዱስ ነው። ይሄ ግዑዙ ዓለም በሙሉ ርኩስ ነው። ስለዚህ አምላክ ወይም መንፈሳዊ ዓለም ከስጋዊው ዓለም ጋር ንክኪ ካደረገ ምን ይሆናል? ይረክሳል። ራሱ ኃጢአት የሚባለው በእነሱ አስተምሮ ሰው መሆን ነው ብሎ ነው የሚያስቡት እንጂ ኃጢአት የሚባል ሌላ ኃጢአት የለም። ሰው መሆን ነው ኃጢአት፣ ከቁስ ዓለም ጋር መዋድ ነው ኃጢአት የሚል ነገር አላቸው። እና ይህንን ትምህርት ነው አሁን በቤተክርስቲያን እየተንጸባረቀ ያለው። እነሱ ከሰውነት ካወጡ እሷን ከሰውነት ካወጧት ኢየሱስ ክርስቶስንም ከፍጹም ሰውነት ካወጡት ትምህርቱ ያው የመምሰል ትምህርት ስለሆነ ይሄ ክህደት ነው። ምስጢረ ስጋዌን ያፋልሳል። ይሄንን ለማለት ነው አንደኛው ሐሳቤ። ሁለተኛው ሐሳቤ ደግሞ ሶስተኛው ሐሳቤ ነው። ይቅርታ እሺ። ሶስተኛው ሐሳቤ ደግሞ እንትና ባነሳው ሐሳብ ላይ ነው። አቡነ ሕዝቅኤል ወደ አቡነ ሕዝቅኤል ከመሄዴ በፊት ስምዐኮነ ባነሳው ሐሳብ ላይ መናገር ፈልጌ ነው። ስምዐኮነ አንድ ሐሳብ ተናግሯል። የማርያምን ትምህርት መልአክ እንኳ ወርዶ ከሰማይ ቢነግረን አንለውጠውም ማለት አንለውጠውም። እና ይሄንን በማለት ምን ብሏል? ማርያም በዮሐንስ አፈወርቅ ጉባኤ መላእክት በሚገኙበት በዚያ ስትመሰገን ነበር፣ ስትመለክ ነበር የሚል ሐሳብ ተናግሯል። እና ዮሐንስ አፈወርቅ በነበረበት ጉባኤ ዮሐንስ አፈወርቅ ማርያምን ደስ ይበልሽ ብሏል። ደስ ይበልሽ ብሏል። ዮሐንስ አፈወርቅ አይደለም። ከዚያ በፊት እንዲያውም እኮ ገብርኤል ምን ብሏል? ጸጋን የሞላብሽ ማርያም ወይ ደስ ይበልሽ ብሏል። ሃይማኖተ አበው ምዕራፍ 68 ቁጥር 26ን ጀምሮ ወይም ምዕራፍ 26ን ጀምሮ ቢያነቡት ክፍል 26 ይቅርታ፣ ምዕራፍ 68 ክፍል 26 ከዚያ ጀምረው ቢያነቡት ይሄ ሐሳብ አለ። እኔ ሐሳቡን ለማንበብ ፈልጌ ነበር፣ ግን ካለ ጊዜ አኳያ ሐሳቡን ተዋለሁ እና እዚያ ጋር ደስ ይበልሽ ብሏል። ደስ ይበልሽ አላት። ምንድነው? ስለምንድነው ከተባለ ጌታን ስለወለድሽ ነው የሚለው። ጌታን ስለወለድሽ፣ አምላክን ስለወለድሽ ደስ ይበልሽ ይላል። ምልጃ እዚያ ውስጥ የለም፣ ቤዛነት እዚያ ውስጥ የለም። ስለዚህ የቤተ ክርስቲያን ሰዎች ይህንን ማወቅ አለባቸው። እሱ ዮሐንስ አፈወርቅ እንደዚህ ብሏል፣ ዮሐንስ አፈወርቅ እንደዚህ ስላለ አባቶቻችን ያስተማሩ ስለሆነ እኛ መለወጥ አንችልም ብሎ ስላለ ሕዝቤ እውነት እንዳይመስለው ነው። መጽሐፍ ቅዱስ ደግሞ የማይለወጥ ትምህርት ብሎ የነገረን ወንጌልን ነው አይደለ? ወንጌልን ነው። ይሄ ሐሳብ ራሱ አንዳንድ ጊዜ መጽሐፍን ያላውዱ በመጥቀስ ስህተትን ለማስደገፍ የሚደረግ ነገር አለ። ገላትያ ምዕራፍ 1 ቁጥር 6 ላይ ያለውን ሐሳብ ነው እሱ የጠቀሰው። ይሄ ስለምንድን ነው የተጠቀሰው ከተባለ ሰዎች ከጸጋ ወንጌል ፈቀቅ ስላሉ ነው። እና የጸጋን ወንጌል የሚለውጥ ነገር ከመጣ ነው የጸጋን ወንጌል የሚለውጥ ነገር ከመጣ እሱን አትቀበሉት። ደግሜ እላለሁ አትቀበሉት። የሰማይ መልአክ እንኳን ቢሆን የተረገመ ይሁን ብሏል። ስለዚህ ሊቀ ሊቃውንት ስምዐኮነ የተረገመ ትምህርት ነው እያስተማረ ያለው። የጸጋውን ወንጌል የሚለውጥ ትምህርት ሲመጣ ነው እየተቀበለ ያለው። የጸጋውን ወንጌል ነው እየለወጠ ያለው። ስለዚህ የተረገመ ትምህርት ነው እያስተማረ ያለው። የጸጋውን ወንጌል ለጸጋው ወንጌል የተነገረውን ቃል ያላግባብ ወስዶ በመናገር
የስተት ትምህርት ትክክል ለማስመሰል ተጠቅሞበታል እና በዚሁ አጋጣሚ እሱም ትምህርቱን ቢያስተካክል ጥሩ ነው። ትምህርቱን ቢያስተካክል ንስሐ ቢገባ ጥሩ ነው። ምክንያቱም ያልተባለውን እያለ ስለሆነ የተረገመ ትምህርት ነው እያስተማረ ያለው። ወንጌል ላይ የሌለ ወንጌል ቤዛ ሁሉ ኢየሱስ ክርስቶስ ብሎናል አይደለ? በቃ ሌላ ቤዛ የለም። ሌላ ቤዛ ስለሌለ ወንጌል የነገረን ይህን ስለሆነ ጳውሎስ ደግሞ ይህንን በተደጋጋሚ ራሱን ለሁሉ ቤዛ ሰጠ ብሎ ስለነገረን ይህንን ወንጌል የሚቃወም ትምህርት ሲመጣ መቃወም ነው እንጂ ያለበት ለዚህ ወንጌል የተጻፈውን ጽሑፍ ወስዶ ያንን የስተት ትምህርት ለማስደገፍ መሞከር የለበትም ለማለት ነው። ይሄ ሶስተኛው ሐሳቤ ነው። አራተኛው ሐሳቤ የአቡነ ሕዝቅኤል ጉዳይ ነው። አቡነ ሕዝቅኤል የምንበላው ስጋና ደም የምንጠጣው ደም የክርስቶስ ነው። የምንበላው ስጋ የምንጠጣው ደም የማርያም ነው። የምንበላው ስጋ የማርያም ነው የሚል ሐሳብ ተናግረዋል። እንግዲህ እሳቸውም ሸምግለዋል። እሳቸውም ይህንን ትምህርት ማስተካከል አለባቸው። ለምን ሲባል ይኸውላችሁ አሁን መታሰብ ያለበት ነገር እኛን ያዳነን የክርስቶስ ስጋ ምን ስለሆነ ነው ብለን ማሰብ አለብን። ዮሐንስ አፈወርቅ በዚህ ላይ ተናግሯል። ምን ብሎ የተናገረ መሰላችሁ? ከሩቅ የዳነው በሩቅ ሲደም አይደለም ይላል። የዳነው በሩቅ ሲደም አይደለም። የዳነው መለኮት ስጋን ተዋህዶ ለኛ ቤዛ ራሱን አሳልፎ ስለሰጠ ነው። ይህንን ዮሐንስ አፈወርቅ ነው የሚናገረው። ስለዚህ ማርያም ሩቅ ነች፣ ፍጡር ነች። የማርያም ስጋ ከሆነ ምን በላውና ምን ጠጣው አልዳንም ማለት ነው። የክርስቶስ ስጋ እኛን ያዳነን ለምንድን ነው ከተባለ መለኮት ስለተዋህደው ነው። መለኮት ስለተዋህደው ቤተክርስቲያን ይሄንን መለኮት ነፍስ የተለየው መለኮት የተዋህደው ስጋ ነው የምንሰጠው ብላ ነው የምታምነው። መለኮት የተዋህደው ከማርያም ጋር አይደለም። መለኮት የተዋህደው ከማን ጋር የተነሳ ነው? ከማን የተወሰደው ስጋ ላይ ነው? ከማርያም የተወሰደው ስጋ ላይ ነው። ስለዚህ ይህም ትምህርት ስህተት አለበት። ቤተክርስቲያን ይህንንም ትምህርት እንዲያስተካክሉ መክራቸው ጥሩ ነው። ወይም እሳቸው ራሳቸው ማስተካከያ ቢሰጡ ማለት ነው። ምክንያቱም በፍጡር ደም ሰው እንደዳነ የሚያደርግ ትምህርት ነው። ወይም ደግሞ መለኮት መጥቶ ከማርያም ጋር እንደተዋሃደ መደበላለቅ የሚያመጣ ትምህርት ነው። ባይዞይ ያደበላልቃል ማርያምንና መለኮትን ከሷ ከፍሎ የወሰደው ስጋ ላይ ነው መለኮት የተዋሃደው። ይሄ የቤተክርስቲያን ትምህርት ነውና ይሄም ትክክል አይደለም፣ መስተካከል አለበት ብዬ ለመናገር ነው። ቤተክርስቲያን ለኒም አባት ምክር ብትሰጥ ጥሩ ነው። እንደዚህ አይነት ትምህርቶች ምንድን ነው የሚያመጡት ከተባለ የቤተክርስቲያን ትምህርት ያበላሻሉ። የቤተክርስቲያን ትምህርት ያበላሻሉ። ቤተክርስቲያን የማታስተምረውን፣ ቤተክርስቲያን የማትሰብከውን፣ ቤተክርስቲያን የማትለውን ሰዎች እንዲሉ ያደርጋል። ሌላው አምስተኛ ሐሳብ ማለት ነው የተሰቀለው የማርያም ስጋ ነው የሚል ሐሳብ ተነስቷል። አንድ ሰባኪ ነው ይህንን ያነሳው። ብዙ ሕዝብ ላይ ነው የሰበከው። ይህ አንዱ እንትን ነው። ጳውሎስ ደግሞ እሷ ተሰቅላለች ነው ያለው። ይሄኛው የተሰቀለው የማርያም ስጋ ነው የሚለው፣ ያኛው ደግሞ እሷ የተሰቀለች ነው የሚለው እና እነዚህ ትምህርቶች ራሱ ስህተት ናቸው። ለምን መሰላችሁ? አንደኛ የተሰቀለው የማርያም ስጋ አይደለም። የተሰቀለው ክርስቶስ ከማርያም የወሰደው ስጋ ነው። ይህን መጽሐፍ ቅዱስ በግልጽ ያስቀምጥልናል። ክርስቶስ በስጋ ሞተ ነው የሚለው አይደለ? ክርስቶስ በስጋ ሞተ ወይም እሱ ኃጢአታችንን ምን አደረገ ነው የሚለው መጽሐፍ ቅዱስ። በእንጨት ላይ ተሸከመ ነው የሚለው። እርሱ ክርስቶስ ነው እንጂ ማርያም አይደለም የተሰቀለችው፣ ወይም የማርያም ስጋ አይደለም የተሰቀለችው። ለምሳሌ እኛ ከእናት ከአባት ተወልደናል አይደለ? የእናት የአባታችን ዘር ቢኖርም በእኛ ውስጥ እኛ ግን የእኛ ስጋ ግን የእነሱ ስጋ አይደለም። እኛ ስንታመም እነሱ አይታመሙ፣ እኛ ስንቆነጠጥ እነሱ አይቆነጠጡ፣ እኛን የሚሰማን ስሜት እነሱን አይሰማቸውም። ስለዚህ ይሄ ራሱ አንድ የስተት ትምህርት ነው። ያኛው ደግሞ እሷ ነች የተሰቀለች ነው የሚለው። ይህንንም ቤተክርስቲያን ማረም አለባት። ማርያም አልተሰቀለችም። የሚገርመው ነገር መጽሐፍ ቅዱስ እኮ እዚያው ዮሐንስ ላይ ደን ስናነብ ማርያም በመስቀሉ ስር ነበረች ይለናል። መስቀሉ ስር ነበረች ይለናል። እና እነዚህ ሀሳቦች መጥራት አለባቸው ብዬ ስላሰብኩ ነው። አመሰግናለሁ። በጣም ጥሩ ሀሳብ ነው። ጠቅለል አድርገው መርጌታ ኃይለ ልዑል ያቀረቡልን በጣም ደግሞ እንዲያው በእውነት ተመልካቾቻችን ይህን ትምህርት በደንብ አድርጋችሁ እናንተ ደግሞ ብታሰላስሉት ውስጣችሁ ላይ ብታብላሉት እና ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ብትወስዱት እና ብታዩት እንደ እውነቱ ከሆነ እውነት በደንብ ይበራላችኋል ብዬ አምናለሁ። በተለይም በክርስቶስ ኢየሱስ አምናችሁ ከድቅድቅ ጨለማ ወደሚደነቀው ብርሃኑ ያልተጠራችሁ ሰዎች ይሄ ትምህርት ይጠቅማችኋል። ማለት እኔ አባቴ የእናቴ ከዘር ይጆ የመጣው ነው የሚለውን ነገር ከዘር እንዳልመጣ ትምህርቱ ዝም ብሎ ተለቃቅሞ የገባ እንደሆነ ያው አያችሁት፣ እያሳየናችሁም ጭምር ነው። እንግዲህ የአራት ሰዎችን ስህተት ነው መርጌታ ኃይለ ልዑል ያነሱት።
አንደኛው ያው እንደሚታወቀው የአቡነ እንድርያስ ትምህርት ስህተት ትምህርት ነው። ጭራሽ ሰው መሰልነትን የሚገልጥ ነው እንጂ ፍጹም ሰውነትን የሚገልጥ አይደለም የሚለው በጣም ሊሰመርበት የሚያስፈልግ ጉዳይ ነው። በሉ ጠጡ፣ ስንዴም በሉ ወይንም ጠጡ፣ የበሉት ነገር መውጣቱ አይቀርም። መለኮት ነው ያቃጠለው የእሷንም የእሱንም የሚለው በጣም እጅግ ትልቅ ክህደት ስህተት ነው። ምክንያቱም እኮ ስናይ ማርያም እኮ ከማህበረሰቡ ጋር አብራ ኖራለች እኮ ማህበረሰቡ ጋር ማርቆስ ጽፎልናል። ሶስቱም ወንጌላት ስለ ህልውናቸው ጽፈውልናል፣ ማቴዎስ፣ ማርቆስ፣ ሉቃስ። እና እነዚህ ይህን ትምህርት በመካድ የሚደረገው ጥረት የሚፍጨረጨረው ማርያምን በጣም ወደ መለኮት ለመቀየር የሚደረገው ጥረት በጣም እግዚአብሔርን መሳደብ ነው። ይህንን እንድታስተካክሉ ነው አባቶቻችን። ሌላው የአቡነ ሕዝቅኤል ትምህርት ነው። የአቡነ ሕዝቅኤል ትምህርት ተመሳሳይ ነው። በነገራችን ላይ ተሰቀለች ካሉ ያው እኛን ሩቅ ብስ ያላዳነንም መለኮት ከስጋ ጋር በመዋሃድ ነው እኛን ያዳነን። መለኮት ሰው በመሆን ነው አይደለ? ዮሐንስ የሚነግረን እኮ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ነው። ስጋ ሆነ ነው። ስለዚህ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ለምን? ፍጹም አምላክ የሆነው ፍጹም ሰው ሆነ። ስለዚህ ፍጹም ሰው በመሆኑ እኛን ሆነ። ፍጹም አምላክነቱ ከእግዚአብሔር ጋር ያለውን ታላቅነቱን፣ መለኮትነቱን፣ አምላክነቱን፣ ፈጣሪነቱን፣ ሁሉን ቻይነቱን የሚገልጠን ነው። የዕብራውያን ጸሐፊ እንደነገረን የዕብራውያን ጸሐፊ በእግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ለእኛ ግን በዚህ ዘመን መጨረሻ ዓለማትን በፈጠረበት ሁሉን ወራሽ ባደረገው በሉ ተናገረን ነው። ዓለማት የተፈጠሩበት ነው ማለት። ስለዚህ እሱን በደንብ ማጤን አለባቸው። ከዛ ቀጥሎ ያለው የስማ ኮነ ትምህርት እኔም በጣም የገረመኝ እሱ ነው። በጉባኤ መላእክት መጥተው ያመሰግኗት ነበር። ቅድም 12 መላእክት መጥተው ያመሰግኗት ነበር። እንግዲህ 12 መላእክት እንግዲህ ጌታ 12 ደቀ መዛሙርት ጠርቶ ነበር። እሷ ደግሞ 12 መላእክት ጠርታ ትመሰገን ነበር ማለት ነው። ይሄ በጣም ትልቅ ካል በጣም ጥሩ ነገር እኮ ሲናገር የነበረ ሰውዬ ነው። ይህ ሰውዬ እንዲሁም አይኑ በራለት እንደ እያለ ሁሉ ነበር። አንዳንድ ንግግሮቹ ለምሳሌ የትንሣኤ እሑድ ሆኖ የእሑድን ትንሣኤ ሰዎች ወደ ቤተ ክርስቲያን ከመሄዳቸው በፊት ቅዳሜን እርድ ቢፈጽሙ ችግር የለውም የሚል ለሆድ ሲሆን ለሆድ ሲሆን ያቃሉታል፣ ለትክክለኛው ትምህርት ሲሆን ያጣምሙታል። እና ይህ በጣም ቅድም ሰውም እንዳሉት የተረገመ ይሁን የተባለው ምንድን ነው? እኛ ብንሆን የሰማይ መላእክት ቢሆኑ እኛ ከነገርናችሁ ትምህርት ሌላ ትምህርት የሚነግራችሁ አካል ከመጣ ወንጌል ማለት ነው። ከዚህ ወንጌል ውጭ ሌላ ወንጌል የሚናገር ከመጣ እሱ ነው የተረገመ ይሁን ያለው ጳውሎስ። እኔም እንኳ ልዩ ወንጌል ብነግራችሁ ነው ያለው። ስለዚህ እነዚህ ሰዎች ምናልባት በተገላቢጦሽ የተረገመ ትምህርት እያስተማሩ እርግማን ውስጥ ነው ያሉ ማለት ነው። ስለዚህ ከዚህ እርግማን መጀመሪያ እነሱ ነፃ መውጣት አለባቸው፣ የበረከትን ቃል ማስተማር አለባቸው የሚል ሐሳብ አለ። ሌላው ያው አንዱ ጳውሎስ ነው ማርያም ተሰቀለች ያለው። ያኛው ሰባኪ ደግሞ የተሰቀለው የማርያም ሥጋ ነው ከአቡነ ሕዝቅኤል ጋር የሚተባበር ትምህርት ነው። ብዙዎች የሚናገሩት እንዲህ አይነት ንግግሮች አሉ። የተሰቀለው የማርያም ሥጋ ነው ሁሉ የሚለው ነው፣ ሰንበት ተማሪው የሚለው ነው። ይህን መልስ ለመስጠት ግን ቲክቶክ ላይ ያሉ ሲኖዶሶች ደግሞ መልስ ለመስጠት ለምሳሌ ፈለገ ማነው የሚባል ልጅ ይሄ ጥሩ ልጅ ልደተ ቃል የሚባለው ለአቡነ ሕዝቅኤል መልስ ለመስጠት ሙከራ አድርጓል። ለምሳሌ ተዋሃደው ምንለው ሥጋ ማርያምን ራሷን አይደለም የተዋሃዳት ከእሷ የወሰደውን ሥጋ ነው የተዋሃደ ብሎ በጣም በሚገርም ሁኔታ ለሳቸው መልስ ሰጥቷል። እንዲህ አይነት ደግሞ አይናቸው የበራላቸው ወጣቶች እየተነሱ ነው ማለት ነው። እነሱ ደግሞ ትንሽ እንትናቸውን ጽንፈኝነታቸውን አንስተው ወደ ትክክለኛ ወንጌል ስብከት መዞር አለባቸው የሚል በዚሁ መልእክት አለኝ። እግዚአብሔር የተባረከ ይሁን። አንዳንድ ሀሳቦችን ላንሳ። ምናልባት የእነዚህን ሰዎች ሀሳብ ካነሳ ነው ባለችን ጥቂት ደቂቃ ውስጥ መርጌታ መላክ ለምሳሌ መነኮሳት ወደ ገዳም ይመለሱ ተብሎ መነኮሳት ደግሞ መሳሪያ አንስተው ክላሽ ይዘው እና መስቀል ይዘው
መንቀሳቀስ የለባቸውም የሚል ከአንዱ ከብፁዕ ወቅዱስ አቡነ ማትያስ ሐሳብ የተነሳ ነው። መነኮሳት እንዴት ነው? ነውር እኮ ነው። ሁለት ነገር መሆን እኮ አይቻልም። ክላሽ ይዘው ጦርነት መሄድ፣ ማዝመት፣ መፎከር አይቻልም። ስለዚህ አንዱን መምረጥ ነው የሚል ሐሳብ አንስተዋል። ሌላው ስልጣነ ክህነትን በተመለከተም የተነሱ ከጉባኤ ሊቃውንቱ አንዱ አካል ነው። ስልጣነ ክህነት ሲሰጥ ከእንግዲህ በኋላ ተፈትነው በደንብ ታውቀው ተመርምረው፣ በነገራችን እነሱ ተላልፈው ነው እንጂ እኮ የቤተ ክርስቲያኒቱ ቀኖና መቀነኛ እኮ ፍትሐ ነገሥት ያዝዛል እኮ ዲያቆኑንም ምን እውቀት ውስጥ እንደሚሆን ቄሱንም እንዲሁም ደግሞ መነኩሴውንም ጳጳሱንም ምን ላይ ደረጃ ሲደርሱ ነው መመንኮስ ያለባቸው፣ መደቆን ያለባቸው፣ መቀሰስ ያለባቸው፣ መጳጳስ ያለባቸው ምን ደረጃ ሲደርሱ ነው የሚለውን እኮ ፍትሐ ነገሥቱ አስቀምጧል። እሱን ግን ተላልፈው ነው እስካሁን ድረስ ዲቁናም ጭምር ሲቀበሉ ዝም ብሎ እንዲሁ በተለምዶ የሚሰጣቸው የነበረው። እሱን አስመልክቶ ማስጠንቀቂያ ተሰጥቷል። ልክ መጽሐፍት ይመርመሩ እንደተባለው ስልጣነ ክህነትም ሲሰጥ ሰዎች ራሳቸው እውቀታቸው ይመርመር የሚል ሐሳብ ተነስቷል። እንዲሁም አንዳንድ ሐሳቦች ሌላም ያነሳሁት መነኩሴ የንስሐ ልጅ ሊኖረው አያስፈልግም የሚልም ሐሳብ እያነሱ ነው አንዳንድ ሊቃውንቶች። ስለዚህ ቀድሞ የጠቀስነው ሰውዬ ይህን ሐሳብ አንስቷል። እሱንና ሌሎችንም መሰል ሐሳቦች በተሰጠውት ደቂቃ እሱ ደግሞ እንዲያብራሩ። ጥሩ ሁለት ነገሮች እና የተጠየቁ ስልጣነ ክህነትንና የሕገ ምንኩስናን በተመለከተ ነው። እንግዲህ ሁለቱ ነገሮችን እንግዲህ በእውነቱ አቡነ አብርሃም ሲናገሩ በጣም መድረክ ላይ እየተሸማቀቁ እያፈሩ ለመናገር አንደበታቸው እየተንቀጠቀጠ የተናገሩት ነገር የቤተ ክርስቲያኒቱን ልብሰ ተክህኖ ለብሶ ካባ ቆብ አድርጎ መስቀል ይዞ ጫት ሲቅም የተገኘ መነኩሴ አለ አሉ። ሎቱ ስብሐት። አሁን ይሄ መስተካከል አለበት የሚል ንግግር ተናገሩ። ከዚያ መነኩሴ እግዚኦ መሐረነ ክርስቶስ ተናግረዋል፣ በሚዲያ ተናግረዋል። እና አፍ በቃ ማለት ከብዷቸው ለመናገር ነው የተናገሩት፣ ግን መናገር ስላለበት ተናግረዋል እሳቸው ይሄንን በአደባባይ። ስለዚህ ምን አይነት መነኩሴ ነው ኢትዮጵያ ቤተክርስቲያን ውስጥ ያለ ካል እንዲህ አይነት ጫት የሚቅም መስቀል የያዘ እንደገና ልብሰ ይሄ ካባ የለበሰ ቀሚስ ያጠለቀ በብዙ ነገር የሚታማ የሚተች መነኩሴ አስፈላጊ እንዳልሆነ እሳቸው ተናግረዋል። ይህንን ሰሚዎች እንግዲህ በየሰፈሩ መነኩሴ ጠብደል መነኩሴ ስላለ ይጠንቀቁ። በብዙ ነገር መጠንቀቅ አለባቸው ሰዎቹ ማለት ነው። ሌላው የተነሳው መነኩሴ የንስሐ አባት መሆን የለበትም። በጣም ትልቅ ኢሹ ነው የተነሳው። ይሄ ለምንድን ነው ከተባለ መነኩሴ የሆነ ሰው ትዳር ምክር ስለሚያስፈልገው በባልና በሚስት መካከል ችግር ቢኖር ምስጢሩን እሱን ተወው። ሀሳቡን እናንሸራሽረው እንጂ ተወው። ምንኩስና አሁን በድንግልና የሚኖር መነኩሴ ያው እንደሌለ ግልጽ ነው። እሱን ሁሉ እንናገርበታለን እንመጣለን። አሁን እሳቸው ሲናገሩ የመጣው ሀሳብ ለምሳሌ ባልና ሚስት በግብረ ስጋ ግንኙነት በሩካቤ ስጋ ግንኙነት የሆነ ችግር ቢኖር ያንን ለመፍታት ዲቴል ገብተው ሀሳብ ለሀሳብ ለማስማማት ምክር መስጠት መቻል አለበት። በሕግ ያልታሰረ መነኩሴ ትዳር ውስጥ ገብቶ ማማከር አይችልም። ስለዚህ የንስሐ አባት ሊሆን አይችልም የሚል ትልቅ ኢሹ ተነስቷል። እግዚአብሔር ይስጥልን። አሁንም እያልን ያለ ነው የሀገራችን ሕዝብ የመነኮሰ የንስሐ አባት እያበጀ ፍዳውን አይ። ለምሳሌ ብዙዎች ተደፍረዋል። ብዙዎች ለዚህ ነገር ተጋልጠዋል። ብዙ ሴቶች በመነኩሴ የተደፈሩ መሆናቸውን ሀገር ያውቃል። ይሄ ግልጽና ግልጽ ነው። ለዚህ ነው እኮ አሁን ወይ ማግባት አለባቸው ወይ መጽሐፍ ቅዱስ እንዳለው ጃንደረባ የሆነ መሆን አለበት እንጂ ዝም ከአፈር ከመሬት ተነስቶ የሚመነኩስ መነኩሴ ሕገወጥ መሆኑን በዚሁ እንናገራለን። ሌላው የተነሳው መነኮሳት ብለዋል አባ ገብረ ኪዳን። መነኮሳት በከተማ ያሉ መነኮሳት ወደ ገጠራማው ገዳም መሰብሰብ መቻል አለባቸው። ከተማ ምን ይሰራል ተብሏል። ከዚህ በኋላ ከተማ የሚታይ መነኩሴ ራሱ ጥያቄ መነሳት አለበት። ስለዚህ መነኩሴው አንደኛ ምንኩስና የጽድቅ መንገድ አይደለም። ምንኩስና የመዳን መንገድ አይደለም። ምንኩስና ከእግዚአብሔር የመገናኛ መንገድ አይደለም። ምንኩስና ኃጢአት የሚሰረይበት መንገድ አይደለም። ምንኩስና ቆብ ማድረግ፣ የምንኩስና ልብስ መልበስ፣ ከለር ለይቶ መልበስ ጽድቅን፣ የኃጢአትን ስርየት፣ መዳንን፣ ዳግም መወለድን፣ ከእግዚአብሔር ጋር መገናኘትን፣ የእግዚአብሔርን መንግስት መውረስን አያመጣም።
ሰው ዳግም በመወለድ በክርስቶስ ኢየሱስ በማመን በጸጋ የሚድን መሆኑ መጽሐፍ ቅዱሳችን ግልጽ አድርጎ ነው የተናገረው። ስለዚህ መጽሐፍ ቅዱስ የተናገረውን ትምህርት ትቶ በራስ መዳን ስለማይቻል በቤቱናም ይሁን በምንኩስናም ይሁን ገዳም በመግባትም ይሁን ገጠር በመኖርም ይሁን ከተማም ውስጥ በመኖር ይሁን በመውጣት በመግባት የሚገኝ ጽድቅ እንደሌለ በደንብ እናገራለን። ስለዚህ በሀገራችን በኢትዮጵያ ቤተክርስቲያን ሕገ ምንኩስና መጽሐፍ ቅዱሳዊ እንዳልሆነ በደንብ አስምረን እናገራለን። የመነኮሰው ሁሉ ጻድቅ አይደለም። የመነኮሰው ሁሉ የዳነ አይደለም። የመነኮሰው ሁሉ መንግስተ ሰማያት የሚገባ አይደለም። የመነኮሰው ሁሉ ስጋውን የገደለ አይደለም። ስለዚህ ብዙ ችግር ጣጣ ያመጣ። ከመነኮሳት የወለዱ እኮ አሉ እንዴ! ከመነኮሳት የወለደ እኮ አለ እንዴ! ብዙ እኮ ችግር አለ በቤተክርስቲያን ውስጥ። ስለዚህ ይሄ ሁሉ ትክክል እንዳልሆነ እውነት ለመናገር ውስጥ ምስጢሩን ስለማያውቁ አባ ገብረ ኪዳን ወደ ገጠር ገዳም ተሰብሰቡልን በሕግ አምላክ ብለዋል። ጥሩ ነው። ባይሆን እዚህ ኃይለው ትንሽ እንደገናም ደግሞ እሳቸው ሲናገሩ የሰማሁት ደግሞ ምን አሉ? በቃ ከገዳም ወደ ገዳም መሽከርከር የለባችሁ መዘዋወር የለባችሁም። ለምሳሌ ዋልባ ካላችሁ አቡዬ ስላሉ እዚያም በቂያችሁ ነው። አቡዬ ካሉ ሁሉ አሉ ብለዋል። አየ ከገዳም ወደ ገዳም እንኳን መንቀሳቀስ እንደሌለባቸው አዋጅ እየወጣ ነው ማለት ነው። ስለዚህ የምንኩስና ጽንሰ ሐሳቡ በትክክል መጽሐፍ ቅዱሳዊ በሚለው መንገድ ለምሳሌ ጃንደረባ የሆነ የተሰለበ ከሆነ በእውነቱ እግዚአብሔርን ለማገልገል ወንጌል ለመስበክ ክርስቶስ ኢየሱስን ለትውልድ ለመግለጥ ለማስተማር ቢሆን ኑሮ ጥሩ ነበር፣ ግን አይደለም። ምንኩስና አሁን ገንዘብ የሚያገኛ የመበልጸጊያ እንደገና ቦታ የመያዣ በቃ የተለያዩ ገዳማትን የመቆርቆሪያ ገዳም የማስተዳደሪያ ሐሳብ እንጂ በትክክል ከእግዚአብሔር መንግስት ጋር የተያያዘ አይደለም። የመነኮሰው ሁሉ በትክክል መጽሐፍ ቅዱሳዊ ምንኩስና መጽሐፍ ቅዱስ የሚያስተምረው ነገር ስለሌለ፣ ስለዚህ መነኮሳትን በተመለከተ አሁንም እንደተነገረው ይሄ ትልቅ ነገር ነው። ከተለያየ ገዳማት ሰብስበው ነው ቁጭ አድርገው ሲናገሩ ነበር። ለምሳሌ ጦር ሜዳ መንኩሶ ጦር ሜዳ መሄድ አይቻልም። እንደገና አዋጊ መሆንም አይቻልም። ይሄ ሁሉ ተነስቷል ማለት ነው። ለምሳሌ ቁጭ ብለው ጳጳስ ሆነው ራሱ ጦር ሜዳ እንደሄዱ አድርገው በቃ የነ ጎልያድን ታሪክ እየጠቀሱ የሚያዋጓሉ እኮ ግንባሩን በለው የሚሉ ማለት ነው። አየ እንደዚህ አይነቶች ጳጳሳት ራሱ መወገዝ እና መነቀፍ በአደባባይ በቃ መወቀስ ያለባቸው ንስሐ መግባት አለባቸው። ስለዚህ ሰው ከመነኮሰ መንኮሰ እኮ ሞተ ነው፣ መጀመሪያ ሞተ ነው። የሞተ ሰው ደግሞ ነፍስ አይገድልም። የሞተ ሰው የተገነዘ ሰው ሕያው ሆኖ ኃጢአት አይሰራም። የመነኮሰ ሰው እኮ ታስሯል፣ ተገንዟል አይደል? በስጋው እኮ ታስሯል፣ ተገንዟል። እንዴት ዝሙት ይፈጽማል? እንዴት ኃጢአት ይሰራል? እንዴት የሰው ነፍስ ያጠፋል? እንዴት ጦር ሜዳ ገብቼ ጦር ልምራ ይላል? ይሄ መነሳት አለበት። ስለዚህ በሀገራችን በኢትዮጵያ ያሉ መነኮሳት በጣም መታረም አለባቸው። አሁንም ያለ እድሜያቸው የመነኮሱ በቃ ቆባቸውን ጥለው ትዳር መስርተው በህይወት መኖር ይችላሉ፣ ሳይጨናነቁ ማለት ነው። ሳይጨናነቁ ቆባቸውን ጥለው ትዳር መስርተው መኖር አለባቸው። ትዳር መልካም ነው፣ ቅዱስ ነው። ስለዚህ ይሄ እግዚአብሔር የፈጠረውን ነገር እንደ ርኩስ ነገር በመቁጠር ትምህርት መስጠት ተገቢ አይደለም። ስለዚህ በእውነት እንደተናገረው አሁን የኢትዮጵያ ቤተክርስቲያን መነኮሳት በቃ ቆም ብለው ማሰብ መቻል አለባቸው። ያለ እድሜያቸው ሳይደርስ ለምንኩስና ወይም ደግሞ የሆነ ምክንያት ሳይኖራቸው የመነኮሱ መነኮሳት ሴቶቹም ወንዶቹም እውነት ነው የምነግርህ፣ ሰብስቧቸው ያዩአቸውን መነኮሳት ሴቶችን ወንዶችን ብታያቸው እኮ እውነቱን ለመናገር በጣም የሚገራርሙ ናቸው። የገዳም አስተዳዳሪ የሆኑ የገዳም መበለቶች ተብለው አበምኔት ተብለው እመምኔት ተብለው የተቀመጡ የተጠሩትን ስታያቸው እኮ ምን ጎደላቸው? ለምንድን ነው የመነኮሱ ትላለህ? ባለፈው እኮ እንዴት ነው ወልዳ እኮ መነኩሴ ወለደብኝ ብላ እኮ መጣ በሚዲያ እኮ ከሰ እሱማ ያው እየመጡ እኮ ነው። እነዛ ሌሎቹ እየደበቁት ነው። በነገራችን ላይ በማስተባበያ ማስተባበያ በሀሳብ ላይ ሌላ ነገር እንደገና ህገወጥ ነው። አሁን ምንኩስና ህገወጥ እንግዲህ እንደ ተሐድሶ ያለ ምክንያት የሚመነኩሱ መነኮሳት ምን ያደርግላቸው? በቃ ትክክል አይደሉም። ምን ያደርግላቸው? ምንም አይሰራም። አሁን መገነዝ ሞቻለሁ ማለት እሱ ነው። ሰንሰለት ማሰር፣ በፈትል በክር በማግ ወገብ ማሰር፣ ይሄ ተተብትቦ መኖር በውስጥ የሚገርመው ነገር ቀሚሱ እኮ ቢገፈፍ እያንዳንዱ መነኩሴ በትክክለኛው መነኩሴ እንደው ያው ያለ እውቀት የመነኮሱ አለ አይደለ? በዚህ ተሰብስበው በሰንሰለት የታሰሩት አንዳንዱ መነኩሴ እስራት የለውም። ምንም የተገነዘው ነገር የለም። ምንም ክር ምንም የለም። አንዳንዶቹ ግን ባለማወቅ አስረዋል፣ ብዙ ነገር ተብትበዋል። ያ ጽድቅን አያመጣም፣ መዳንን አያመጣም። ከእግዚአብሔር መንግስት ጋር የሚያገናኝ ነገር የለውም። እኛ እንደ ተሐድሶ
መነኮሳት ሲመነኩሱ የሆነ ምክንያት አሳማኝ ሊኖር ይገባቸዋል። ለወንጌል ለክርስቶስ ከተለዩ ወንጌል ለማስተማር ለመስበክ ከሆነ ጥሩ ነው። ግን ያለ ዕድሜ በወጣትነት መንኩሶ ለኃጢአትና ለተለያየ በሽታ ራስን ማጋለጥ ግን ስህተት ነው፣ መጽሐፍ ቅዱስ አይደለም የሚለውን ነገር እንናገራለን። ሌላው የተነሳው ስልጣነ ክህነትን በተመለከተ ማለት ነው። ስልጣነ ክህነት በዝክረ ኒቃያም ተነስቷል። ቤተ ክርስቲያኒቱ በአብነት ትምህርት ቤት ሳይማሩ ዲቁና እየወሰዱ ክህነት እየወሰዱ እንደገና ይሄ የጵጵስና ማዕረግ እየወሰዱ በጣም ከላይ እስከታች ያለው መፈተሽ እንዳለበት ከዚህ በፊት የተደረገው አብዴት እየተደረገ ትምህርት ማስተካከያ እየተሰጣቸው በዚያው እንዲቀጥሉ ነው የተባለው። ከዚህ በኋላ ግን የሚመጡ ዲያቆናትና ካህናት፣ ኤጲስቆጶሳት፣ ጳጳሳት ግን በአብነት ትምህርት ቤት ማለፍ መቻል አለባቸው ተብሏል። ይሄ ትልቅ ነገር ነው። እኛም ስንለው የነበረው ቤተክርስቲያኒቱ ባልተማረ ዲያቆን፣ ዱላ በሚያነሳ ጠብደል ዲያቆን ብዙ ሰው ከቤተክርስቲያን የተባረረው በእውቀት አይደለም፣ በወንጌል በንግግር አይደለም፣ በዱላ የወጣ ስንት ህዝብ አለ። ለምሳሌ ዲያቆኑ መጾር ይዞ አናት የሚገብስ እኔ ቤተ መቅደስ አንድ ጊዜ ልንገራችሁ። ቤተ መቅደስ የሆሳዕና ዕለት ዲያቆንና ቄስ ተጣላ። ምስባክ ሲሰምክ ያው ባህሉ አለ አይደለ? በመቋሚያ ይደበደባል ዲያቆኑ ለምን ትመታኛለህ ብሎ ቤተ መቅደሱ በራፍ ላይ ዙሮ መጾሩን አንስቶ ማህሌት ላይ የቆመውን አንዱን ቄስ አናቱን ሲለው ያይ አናቱን የተመታ ቄስ ተከትሎ ቤተ መቅደስ ገባ። የሆሳዕና ቤተ መቅደስ ውስጥ ገብቶ ሁለቱ ዱላ ገጠሙ። ምዕመናን ከውጭ ይጮሃሉ። ቤተ መቅደስ መግባት መገላገል አይቻልም። ማን ይገላግል? መንበሩን ግልብጥብጡን አወጡት ማለት ነው። ዱላ ከዚያ በኋላ እውነቱን ነው። ታዲያ ሊመጣው ነው እንዴ? ምዕመናን ተፋጁ። አረቡ አረግቡ ካህናት ጥሪ በቃ ማን ይገላግል? እነሱ በቃ እዚያው ተጫረሱ ማለት ነው። እንዳለ ቤተ መቅደሱን እንዳለ ግልብጥብጡን አወጡት ማለት ነው። ከዚያ ቤተ መቅደሱ አልበቃቸው ብሎ ቦታው ማለት ነው ዘለው ወጥተው አውደ ምሕረት ላይ ድንጋይ ጉርጓሩ ማለት ነው። ድንጋይ ጉርጓሩ እንዲህ አይነት ዲያቆን ስነ ምግባር የጎደለው ዲያቆን ያለበት ቤተ መቅደስ ነው። ስለዚህ ቤተ ክርስቲያኒቱ ስልጣነ ክህነትን በተመለከተ በአብነት ትምህርት ቤት ለምሳሌ መልእክተ ዮሐንስ አንብቦ ዳዊት ደግሞ ዜማ ጩሆ ውዳሴ ማጣው ይሄንን ተገደገር እሱን ተምሮ በትክክል ለዲቁና መብቃት መቻል አለበት የሚለው ትምህርት የኛም ጩሆት ነበር። አሁን ትክክል ነው ከተገበሩት ነው። ሐሳቡ ጥሩ ነው ከተገበሩት። ካህኑም በሙስና በጉቦ ወርቂታ መለክ ይቅርታ ያ ይደረግም ወይ? አሁን እኮ የሚቀድሱ ሰዎች በሙሉ በአብነት ትምህርት ቤት አልፈው የመጡ ናቸው። እዚህ ከተማ ውስጥ ያሉ ዲያቆናት የሚካኑት የጨዋ ክህነት ነው የሚባለው፣ ገብቶ አይቀድሱም። እኔ ግን እንደው በእግዚአብሔር ቃል መሰረት ወይም ደግሞ በፍትሐ ነገሥቱ መሰረት ቢሆን አይሻልም ወይ የሚል ሀሳብ ስላለ በተጻፈው መሰረት ፍትሐ ነገሥቱ ለምሳሌ መጽሐፍትን ይወቁኝ መጽሐፍት የለም። እሱን እኮ ነው አሁን እኮ ይፈተኑ ይላል። እሱ የለም አሁን አብዛኛው የለም። በነገራችን ላይ መምህራን የሌሉ አነሱት እንጂ ለምሳሌ በጣም ጥሩ ዲያቆናት እኮ ከክፍለ ሀገር መጥተው የተቀጠሩ ናቸው በገንዘብ። እዚህ ከተማ ውስጥ ግን በጣም የማይታወቁ ግን በዲቁና ማዕረግ ተቀጥረው ያሉ ግን ጠብደሎች ግን አሉ። ይሄን ማጥናት እንችላለን። ለምሳሌ ባለሙያዎቹ ከተለያየ አቅጣጫ ነው የሚመጡ። ሲመጡ ግን በተለያየ በጉቦ በሙስና ተቀጥረው ነው የሚቀድሱት። በትክክል ቅዳሴ ተምረው ግብረ ዲቁና ተምረው ዜማ አውቀው አሁን እሱ ላይ አሁን እኛ እንደ ተሐድሶ ማንሳት ያለብን ጉዳይ ምንድን ነው? አሁን ዜማ ነው ውዳሴ ማርያም ማወቅ ነው ያሉትን እነሱ ያሉት ነው እንጂ ጥሩ ነው እንዳልነው ነው። ጥሩ አይደለም። አሁን እነሱ ከተገበሩት ምን ብለዋል መሰላችሁ? በመነኮሳት ላይም ሲያነሱ መነኮሳት መመንኮስ ብቻ ሳይሆን ወንጌል መማር አለባቸው ብለዋል። አንድ ትልቅ ነገር የስልጣነ ክህነቱን የዲቁናውንም ስንመጣ ይሄ ዜማ ማወቅ፣ ውዳሴ ማርያም መጮህ፣ ይሄ አንቀጸ ብርሃን መማር ብቻ ሳይሆን ማርቆስ ጥሩ ንግግር ያደረጉበት ለምሳሌ ምን መደረግ አለበት? ቢያንስ ወንጌል በቃ መማር አለባቸው። አዲስ ኪዳን የተማሩ ማንበብ የሚችሉ መስበክ የሚችሉ ማስተማር የሚችሉ መድረክ ላይ ቆመው መናገር የሚችሉ መሆን አለባቸው ነው። አሁን አብዛኛው ወንጌል የማያውቅ ዲያቆን ነው። አሁን የክርስቶስን ጉዳይ የማይረዳ ነው። ስለዚህ ሽፍት መደረግ አለበት የሚል ነው የኛ የተሐድሶ አቋማችን። ለምሳሌ ዜማውን ማኮ ተችተነዋል፣ ዲቁናውን ተችተነዋል እኮ ቅዳሴውን ሁሉ እኮ ተችተነዋል። እንዳለ እኮ ጽዋት ወዜማ የሚለው ስህተት እንዳለበት ተናግረናል። በዚያ ይቀጥል የሚል አቋም እኛም የለንም። ግን ወደ ወንጌል መምጣት አለባቸው። ለወንጌል ቅርብ በሆነ መንገድ ስልጣነ ክህነቱን ተቀብለው ለምሳሌ ኪዳን እንኳን ትርጉሙ መግባት አለበት እኮ
አየ ኪዳኑን ራሱ እንኳን የማያውቀው አለ አይደለ? እንደውም አጽንኦት ተሰጥተው የተናገሩ በቅኔ ትምህርት ቤት እንዲያልፉ በአብነት ትምህርት ቤት አልፈው ዲቁና እንዲሰጣቸው ማንም ሰው ብድግ ብሎ ከሆነ ቦታ ማምጣት የለበትም የሚለው አንደኛ ስርዓት ለመያዝ ለቤተ ክርስቲያኒቱ ህገወጥ በሆነ መንገድ ሙስና እንዳይስፋፋ፣ ይሄ ዘረኝነት እንዳይስፋፋ፣ የሆነ ነገር እንዳይስፋፋ የማድረግ የመከልከያ መንገድ ነው የተጠቀሙት እነሱ። ስለዚህ ይሄ ስልጣነ ክህነቱ በአጠቃላይ መስተካከል አለበት የሚለው በጣም ጥሩ ነው። በጣም ጥሩ ነው። ይሄንን እንቀበላለን። ግን መሆን ምን ሆነ አለበት? ከወንጌል ጋር የተሳሰረ የተገናኘ በትክክል አንድ ካህን ወንጌል ማስተማር የሚችል ለምሳሌ እንምጣበት። አንድ ካህን 300 የንስሐ ልጅ ቢኖረው ካህኑ መጽሐፍ ቅዱስ ጠቅሶ ወንጌል ጠቅሶ ማስተማር መቻል አለበት። አይ ወደዚህ ካልመጣ ኪዳን ተምሮ ቅዳሴ ተምሮ ቢቀድስ ምንም የሚጠቅመው ነገር የለም። እሱን አሁን እኛ እየተናገርን ያለ ነው። አንድ ካህን ለንስሐ ልጆቹ የመዳንን መንገድ ማስተማር የሚችል ወንጌልን ማስተማር የሚችል ክርስቶስን ለሰዎች ማሳየት የሚችል ከሱ ውጭ በክርስቶስ መዳን የሚችሉ መሆናቸውን መናገር መቻል አለበት። አቅጣጫ የሚያሳይ በትክክል ለንስሐ የሚያበቃ ትምህርት፣ ለመንፈስ ቅዱስ ወቀሴታ የሚያበቃ ትምህርት መስጠት መቻል አለበት ካህኑ ነው። ስለዚህ እስካሁን የመጣው የስልጣነ ክህነት በክህነት ደረጃ ስንመጣ እንዲህ አይነቱ ነገር ስለሌለ አሁን እየተናገሩ ያሉት ባለፈውም እናንተ ስታነሱ እንደነበረው ቅድም አቡነ ማርቆስ የተናገሩት ዜማ በመጮህ ቅዳሴ በመቀደስ ማህሌት በመቆም ኦርቶዶክስ የምትቀጥል ይመስላችኋል? አይሆንም ነው የሳቸው ጥያቄ ነው ያቀረቡት። አይሆንም። ለምንድን ነው የማይሆነው? ወንጌል ነው። አሁን ህዝቡ አልፎ ሄደ። ወንጌል ይፈልጋል፣ ክርስቶስን ይፈልጋል፣ መዳን ይፈልጋል፣ ከኃጢአት መፈታት ይፈልጋል፣ ከእስራት መፈታት ይፈልጋል፣ የዘላለምን ህይወት ማግኘት ይፈልጋል። ህዝቡ ጽድቅ ተጠምቷል። አሁን በአንድም በሌላም ወንጌል አየሩ ላይ እየተሰበከ ነው፣ እየተሰራ ነው ያለው። ስለዚህ ህዝቡ ምን አደረገን ነው? ቅኔውን ማህሌቱን እንተወውና ወንጌል እንስበክ ነው። ቅኔ ማህሌቱን ገታ እናድርገውና ለምእመናን ወንጌል እንስበካቸው፣ ክርስቶስን እንግለጥላቸው። ቅዳሴ ቀድሰን የምንይዘው ህዝብ የለም ማለታቸው ይበል የሚያሰኝ ነው። በነገራችን ገድላትና ድርሳናትም እንዳይሰበኩም አይነት ነገር እሱ ምንድነው? ገድላትና ድርሳናት ላይ ወደ ኋላ ስመጣ ገድላትና ድርሳናት ላይ የተነሳው ሐሳብ ምንድነው? አንደኛ ከዚህ በፊት የተጻፉ መጻሕፍቶች ሳይፈተሹ የገቡ ስለሆነ መሰብሰብ አለባቸው ብለዋል። ተሰብስበው የሆነ ብያኔ እስኪሰጣቸው ምእመናን ከገድልና ከድርሳን ንባብ መቆም መቻል አለባቸው አሁን። ስለዚህ ሊቃውንቱ ሲኖዶሱ ብያኔ ሰጥቶ ለህዝብ ይፋ እስካላደረገ ድረስ የኢትዮጵያ ህዝብ አሁን ገድል ማንበብ የለበትም፣ ድርሳንም መግዛት የለበትም። ስለዚህ ማተሚያ ቤቱ ሁሉ የተነሳ ጉዳይ ስለሆነ ማለት ነው። ስለዚህ አሁን ንቁ ከሆነ የኢትዮጵያ ህዝብ ገድል ድርሳን ተሰብስቦ ከጥንቱ ቅጅ ጋር ተናቦ አይደል ያሉ መስተካከል አለበት፣ መታረም አለበት። ሊቃውንቱ ይሄን መስራት አለበት። እንዲያውም የቅኔ ባለሙያዎች አውዱን በጠበቀ መንገድ ምናምን ብለው ተናግረዋል። ስለዚህ ምን መደረግ አለበት ከተባለ የኢትዮጵያ ህዝብ አሁን ገድልና ድርሳን በቤቱ ማስነበብ አቁሞ፣ ተአምር መስማት አቁሞ፣ ገድል ማስነበብ አቁሞ፣ ጸበል መሸከምም አቁሞ፣ መግዛትም አቁሞ፣ ማንጠልጠልም አቁሞ ምን ማድረግ አለበት? ሊቃውንቱ ሲኖዶሱ መልስ ሲሰጥ መጽሐፍ ቅዱስ እየተማረ መቆየት መቻል አለበት። በቃ ይሄ በትክክል መደመጥ አለበት። ስለዚህ ገድላት፣ ድርሳናት፣ ተአምራት፣ ጸዋትወ ዜማ፣ ትርጓሜ፣ አንድምታ ትርጓሜ ከዚህ በፊት 2 ጊዜ ታትሟል ብለዋል። 2 ጊዜ ታትሟል። አሁን ግን ለሶስተኛ የኢትዮጵያ ቤተክርስቲያን የቅኔ መምህራን አውዱን በጠበቀ መንገድ እንዲተረጉሙ እንዲያብራሩ፣ አውዱን በጠበቀ መንገድ ከአውዱ ውጭ የሆነ ሐሳብ እንዲቆረጥ የሚል ሐሳብ ራሳቸው አምጥተዋል። ስለዚህ ቤተክርስቲያኒቱ የማስተካከያ አጀንዳዋን ይፋ እስክታደርስ የኢትዮጵያ ህዝብ አንድምታ መስማት የለበትም። አሁን መስማት ያለበት ምንድነው? ወንጌል ነው። አሁን እንደገና የኛም ጥያቄ በጣም መሰመር ያለበት የተበረዘው መጽሐፍ ቅዱስ ይፋ ወጥቶ መስተካከል አለበት። ይሄ ይፋ አሁንም መነገር መቻል አለበት። የተበረዘው የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ አሁንም ብያኔ ሊሰጠው ይገባል። አሁንም ቢሆን ማለት ነው። እንደ ገድል፣ እንደ ድርሳን፣ እንደ ሌሎቹ መጽሐፍቶች መነሳት ያለበት ኢሹ ስለሆነ ስለዚህ አሁንም የተሳሳተ መጽሐፍ ቅዱስ እንዳይገዛ ምእመኑ ይሄ ቀዩ መጽሐፍ በ2000 የታተመው መጽሐፍ ቅዱስ የተበረዘ ነው። በክርስቶስ ምልጃ ላይ ጥያቄ ያለበት፣ በቤዛነት ላይ ጥያቄ ያለበት፣ አጠቃላይ የተበረዙ የስህተት ቃላት የገቡበት ስለሆነ ያንን አቁመው ኦሪጂናሉ መጽሐፍ ቅዱስ መግዛት አለባቸው፣ መጠየቅ አለባቸው። ስለዚህ ቤተክርስቲያኒቱ በብዙ የተከፋፈለ አጀንዳ ስላላት አሁን ምእመናኑ ግራ ገብቶታል። ጸጥ ብሎ መስማት አለበት።